መንግስት በነዳጅ ምርቶች ላይ የጣለው አጠቃላይ 30 በመቶ ግብር በቀጣዩ ታህሳስ ወር ተግባራዊ መሆን እንደሚጀምር ተጠቆመ። በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማታቸው ተነግሯል። በቀይ ባህር ክልል ወታደራዊ ልምምድ የማድረግ እንቅስቃሴው ላይ ዘንድሮ ሱዳን ታክላበታለች። ዩናይትድ ስቴትስ በቬንዙዌላ ፕሬዝዳንት ይመራል ስትል የምትወነጅለውን የወንጀል ቡድን በአሸባሪነት ልትፈርጅ መሆኑን አስታወቀች። ጤና ይስጥልን አድማጮች፣ ኢትዮ ሪፖርቶች ነን። ከላይ ያደመጣችሁትን አበይት መረጃዎች ጨምሮ ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። መንግስት በነዳጅ ምርቶች ላይ የጣለው አጠቃላይ የ30 በመቶ ግብር በቀጣዩ ታህሳስ ወር ተግባራዊ መሆን እንደሚጀምር ተዘግቧል። በነዳጅ ምርቶች ላይ የሚጣለው አዲሱ ግብር 15 በመቶ ተጨማሪ እሴት ታክስን እና 15 በመቶ ኤክሳይዝ ቀረጥን ያካተተ ነውም ተብሏል። መንግስታዊው የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ይህንኑ ታክስ መሰብሰብ እንደሚጀምር ዘገባው ጠቅሷል። በአዲሱ የግብር መመሪያ መሰረትም ድርጅቱ የሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር የማስገባት ግዴታም ተጥሎበታል። መንግስት ይህንኑ የግብር መመሪያ ተግባራዊ በማድረግም እስከ ታህሳስ 2018 ዓ.ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎችን ሙሉ ወጪ የመሸፈን ግብ ላይ ለመድረስ ማቀዱንም ተመላክቷል። ገንዘብ ሚኒስቴር በተያዘው በጀት ዓመት በነዳጅ ምርቶች ላይ የሚጥለውን አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ ማድረግ እንደሚጀምር ያሳወቀው ከ2 ወራት በፊት ነበር። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ የከፍተኛ ትምህርት ተቋማት ተማሪዎች የ3ኛ ዓመት ትምህርታቸውን ሲያጠናቅቁ ለ1 ዓመት የማስተማር አገልግሎት እንዲሰጡ የሚያስገድደው መመሪያ ከ2019 የትምህርት ዘመን ጀምሮም ተግባራዊ እንደሚሆን መናገራቸውን ተከትሎ ዛሬ ሰኞ ህዳር 8 በአንዳንድ የመንግስት ዩኒቨርሲቲዎች ተማሪዎች ተቃውሞ ማሰማታቸው ተሰምቷል። የተማሪዎች ተቃውሞ ከተቀሰቀሰባቸው ከፍተኛ የመንግስት የትምህርት ተቋማት መካከልም አምቦ፣ አርሲ፣ ቡሌ ሆራ፣ ሰላሌ፣ መደወላቡና ድሬዳዋ ዩኒቨርሲቲዎች ይገኙበታል ተብሏል። ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፈክሮች መካከልም የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚለው እንደሚገኝበት ተነግሯል። ፕሮፌሰር ብርሃኑ በህዝብ ተወካዮች ምክር ቤት ቀርበው በአዲሱ መመሪያ ዙሪያ ባደረጉት ገለጻም የመጀመሪያ ዲግሪ ያላቸው ተመራቂዎች የ1 ዓመት የማስተማር ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ጠቁመው ነበር። የኢትዮጵያ አየር መንገድ 11 ቦይንግ 737 ማክስ አውሮፕላኖችን ለመግዛት ከቦይንግ ኩባንያ ጋር ስምምነት መፈራረሙን አስታውቋል። አየር መንገዱና ቦይንግ ከዚህ ስምምነት ላይ የደረሱት ዛሬ ሰኞ በተባበሩት አረብ ኤሚሬቶች በዱባይ ከተማ በተካሄደው ዓለም አቀፍ የአውሮፕላኖች ኤግዚቢሽን ላይ ነው። የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው የኢትዮጵያ አየር መንገድ ከቦይንግ ጋር ያለው አጋርነቱ እያደገ መሄዱን ተናግረዋል። የኢትዮጵያ አየር መንገድ በአፍሪካ 737፣ 777 እና በ787 ድሪም ላይነር አውሮፕላኖች ብዛትም ቀዳሚው ነው። ቦይንግ ኢትዮጵያ ውስጥ ከ7 ዓመታት በፊት ከተከሰከሰው 737 ማክስ 8 አውሮፕላን ጋር በተያያዘ በገጠመው እክል ሳቢያ የኢትዮጵያ አየር መንገድ ያዘዛቸውን በርካታ አዳዲስ አውሮፕላኖችን እንዳላስረከበና ይህም በአየር መንገዱ እድገት ላይ ተጽዕኖ እንደፈጠረም ሲዘገብ ቆይቷል። እንደ አውሮፓውያን አቆጣጠር በጃንዋሪ 2020 ግብጽና ሳውዲ አረቢያ ሞርጋን 16 የሚል ስያሜ የሰጡትን የጋራ የጦር ልምምድ ማድረጋቸው ይነገራል። በግብጽ የቀይ ባህር የውሃ ክልል የተደረገው የባህር ኃይል ወታደራዊ ልምምድ እንደነበር በጊዜው የተዘገበ ሲሆን ሁለቱ ሀገሮች በቀይ ባህር ድንበራቸው በደሴቶች ይገባኛል ከመወዛገብ ወጥተው ወደ ወታደራዊ ትብብር መዞራቸውም ጎልቶ ሲነገርም ነበር። እንደ አውሮፓውያን አቆጣጠር በግንቦት 2024 ደግሞ ሬድ ዌቭ በሚል ስም የጠሩትን ተመሳሳይ የባህር ኃይል የጦር ልምምድ በጋራ ማካሄዳቸውም ተዘግቦ ነበር። ይሄኛው ዙር ወታደራዊ ስልጠናና ልምምድ ግን ከሁለቱ ሀገሮች በተጨማሪ 3 ሀገሮችን ያካተተ ሆኖ ነበር የመጣው።
በሳውዲ የቀይ ባህር ክልል ላይ በተስተናገደው በሬድ ዌቭ 7 ወታደራዊ ልምምድ ዮርዳኖስ፣ የመንና ጅቡቲ ተጨምረው ነበር። ወታደራዊ ትርኢቱም ለቀናት የቀጠለ እንደነበር ይታወሳል። ይህን በቀይ ባህር ክልል ወታደራዊ ልምምድ የማድረግ እንቅስቃሴ አጠናክረው የገፉበት ሳውዲና ግብጽ እነሆ ዘንድሮም ሬድ ዌቭ 8 ብለው ሲደግሙት ታይተዋል። ሳውዲ ጅዳ ከተማ አቅራቢያ በቀይ ባህር ላይ የተካሄደው የዘንድሮ የባህር ኃይል ወታደራዊ ልምምድም ከማክሰኞ ህዳር 2 እስከ ሐሙስ ህዳር 4 ቀን 2018 ዓ.ም መከናወኑ ተገልጿል። ከአምናው የዘንድሮው አድማሱ መስፋቱ የተነገረ ሲሆን ዮርዳኖስ፣ የመንና ጅቡቲ እንዳሉ ሆነው ሱዳንም ታክላበታለች። የተሳታፊ ሀገሮችን ቁጥር ወደ 6 ያደረሰው የሳውዲና የግብጽ ዌቭ 8 ወታደራዊ ልምምድ ከፓኪስታንና ከሞሪታኒያ ጭምር በታዛቢነት ልዑካንን የጋበዘ ነበርም ተብሏል። ይህንኑ ሰሞነኛ ወታደራዊ ልምምድ በተመለከተ የዘገቡ አንዳንድ የመገናኛ ብዙሃን ሁኔታው ወደ ወታደራዊ ማህበር ወይ ህብረት መፍጠር እያመራ ይሆን ወይ የሚል ጥያቄን አንስተዋል። የአረብ ሊግ በሚል ግብጽና የባህረ ሰላጤው ሀገሮች ቀይ ባህርን ተሻግረው ሶማሊያን፣ ጅቡቲንና ኤርትራን ጭምር ወደ ተጽዕኖ ክበባቸው ሲያስገቡ እንደኖሩት ሁሉ አሁንም በወታደራዊ ትብብርና በወታደራዊ ልምምድ ስም የአፍሪካ ቀንድ ሀገሮችን የመሳብ አካሄድ አረቦቹ አጠናክረዋል የሚል መላምትም እየተሰጠም ነው። ግብጽ እንደ ሶማሊያና ኤርትራ ካሉ ሀገሮች ጋር በጋራ ሉዓላዊነትን የመከላከልና ቀጠናዊ ጸጥታን የማስከበር ስምምነት ስትፈራረም መታየቷን፣ ይህን ደግሞ የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ካይሮ ጠርታ ስትደግሞ እንደታየች ያስታወሱ አንዳንዶች ይህ ሳይንስ ከሳውዲ ጋር ሆና ወታደራዊ ትብብርን በቀጠናው ለማስፋት መንቀሳቀሷ አነጋጋሪ ነው ተብሏል። የቀይ ባህር ፎረምና ካውንስል እየተባለ እንደ ኢትዮጵያ ያሉ ሀገሮችን ከአባልነት ያገለለ ማህበር ግብጽና ሳውዲ መፍጠራቸው ሳያንስ በወታደራዊ ትብብር ስም በቀጠናው አዲስ እንቅስቃሴ መጀመራቸው ከተለያየ አቅጣጫ ብዙ እየተባለለትም ይገኛል። የኢትዮጵያ ባለስልጣናት ግን በቀጠናው ለውጭ ሀያላን በቀላሉ የሚጠመዱ መንግስታት እስካሉ ድረስ ከሩቅም ከቅርብም የሚመጡ ጉልበተኞች የአፍሪካ ቀንድ ሀገሮችን በኢኮኖሚም ሆነ በፖለቲካ ተጽዕኖ ስር መክተታቸው እንደሚቀጥል ነው የሚናገሩት። ይህ ደግሞ ውጭ ጉዳይ ሚኒስትሩ ከሰሞኑን ሲናገሩትም ተደምጠዋል። ሆርን ሪቪው የጥናት ተቋም ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የኢትዮጵያን የቀይ ባህር ጥያቄ በተመለከተ የውይይት መድረክ ላይ ሰፊ ገለጻን ያቀረቡት የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ጥያቄው ሊቆም ብቻ ሳይሆን ሊዘገይም የማይችል የመሆኑን ጉዳይ በማስረገጥ ተናግረዋል። የኢኮኖሚ እድገት ብቻ ሳይሆን ከድህነት የመላቀቅ ፍላጎት በሚፈጥረው ጫና በህዝብ ብዛት ማደግና በደህንነት ፍላጎት መጨመር የተነሳም ኢትዮጵያ አስተማማኝ የሆነ የባህር በር የማግኘት ጥያቄ አላት። ይህ ጥያቄ ደግሞ የህልውና ጉዳይ ነው። ይህ ጥያቄዋ በቶሎ መመለስ ካልቻለም አገሪቱ ህልውናዋን ለማስቀጠል ትፈተናለች ብለዋል። ይህንን በቀናት ሊታይ የሚገባው ጥያቄ እንደ ኤርትራ ያሉ ሀገሮች በአሉታዊ መንገድ እንደተቀበሉት የጠቀሱት ሚኒስትሩ በዚህ የተነሳም ትንኮሳና የእጅ አዙር ግጭት በኢትዮጵያ ላይ መክፈታቸውን ጠቁመዋል። ኢትዮጵያ በሆደ ሰፊነትና በታጋሽነት ነገሮችን ማስኬድ እንደመረጠች፣ ነገር ግን ነገሮች ተባብሰውና ከቁጥጥር ውጪ ሆነው በቀጠናው የባሰ ሁኔታ እንዳይፈጠር ዓለም አቀፉ ማህበረሰብ ጉዳዩን እንዲዳኝና የኢትዮጵያን ጥያቄም በሰላም እንዲመልስ የንግግር መድረክ ከሁሉም ጋር እንዲያመቻችም ጥሪ አቅርበዋል። የአፍሪካ ቀንድን የሁሉም ተጎራባች ሀገሮች የጋራ ዕጣ ፈንታና መተሳሰሪያ መድረክ ብለው የገለጹት ዶክተር ጌዲዮን ከኤርትራ ሕዝብ ጋር ደግሞ ኢትዮጵያውያን የማይነጣጠሉ ወንድማማቾች መሆናቸውን በመግለጽ ለጋራ ልማት መተባበር እንደሚያዋጣ አስታውቀዋል። ከውጭ ዩናይትድ ስቴትስ በቬንዙዌላ ፕሬዝዳንት ይመራል ስትል የምትወነጅለውን ዴሎስ ሶልስ የተባለ የወንጀል ቡድንን በአሸባሪነት ልትፈርጅ መሆኗን የአገሪቱ ውጭ ጉዳይ ሚኒስቴር አስታውቋል። የአሜሪካ ውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ እሁድ ዕለት በሰጡት መግለጫ አሜሪካ ቡድኑን የውጭ አሸባሪ ድርጅት በሚል
ከህዳር 24 2025 ጀምሮ ለመፈረጅ መወሰኗን ተናግረዋል። በዚህ የተነሳም የአገሪቱ ፕሬዝዳንት ማዱሮ የቡድኑ መሪ ናቸው ተብለው በመፈረጃቸው ወዲያውኑ እንደ አሸባሪ ይቆጠራሉ። ማዱሮ ግን ከወንጀሉ ቡድን ጋር ምንም ግንኙነት እንደሌላቸው በመግለጽ አስተባብለዋል። የትራምፕ አስተዳደር የአደንዛዥ እጽ ዝውውርን ለመቀነስና በማዱሮ ላይ የሚያሳድረውን ጫና ለማሳደግ እየሰራ ይገኛል። የውጭ አሸባሪ ድርጅት የሚለው ስያሜ የአሜሪካ መንግስት በቡድንና ተባባሪዎቹ ላይ የበለጠ ጠንከር ያለ እርምጃ እንዲወስድ ያስችለዋል። የአሜሪካ ግምጃ ቤት ቀደም ሲል በዴሎስ ሶልስ ላይ ማዕቀብ የጣለ ቢሆንም አዲሱ የውጭ አሸባሪ ድርጅት የሚለው ስያሜ ግን ጠንካራ እርምጃዎችን ለመውሰድ አቅም የሚሰጥ ነው። ዴሎስ ሶልስ የወንጀል ቡድን እንደ አደንዛዥ እጽ ማዘዋወርና ህገወጥ ማዕድን ማውጣትን በመሳሰሉት ተግባራት ውስጥ የተሳተፈውን ወንጀል ቡድንን ለመግለጽ አሜሪካ የምትጠቀምበት ስም ነው። ዋሽንግተን ቡድኑ የሚመራው በቬንዙዌላው ፕሬዝዳንት እንደሆነና ከጦር ኃይሉ የተውጣጡ ሰዎችን ጨምሮ የፕሬዝዳንቱ የቅርብ ሰዎችን ያካትታል ትላለች። ዩናይትድ ስቴትስ ማዱሮ በአደገኛ እጽ አዘዋዋሪነት ቀጥተኛ ተሳትፎ እንዳላቸው የሚያሳይ ማስረጃዎችን እስካሁን ድረስ ግን ይፋ አላደረገችም። አድማጮች ከኢትዮ ሪፖርት ለሰዓቱ ያዝናቸው መረጃዎች እነዚህ ነበሩ። ጤና ይስጥልኝ።